ሻርሙጣ ቻይናሉን እናዘጋለን አዘጉ ቲክቶኩም ዩቲዩብ። ምክንያቱም አንድ ብቻዋን አንድ ልጅ መሰቃየት የለባትም። እንደ ሴት ደግሞ እኛ ተባብረን ሴት ስላሰደበች ሀይሚን ስለነካች ሚዲያ ላይ በየትኛውም ብከፍት እናዘጋባታለን። ይሄ ግን ይዘጋ። እኔ አንድ ጥያቄ አለኝ ለብሩ። በጣም ነው እችን ልጅ የሚንከባከባት። ሚስትየዋ ማለት ሚስት ነበረች ማለት ነው። ተጋብታችሁ ልጅቱ እንዳለችው ከአንተ ጋር ነበረች ማለት ነው። ሃይማኖት ደግሞ ስራ ነበር የምትሰራው ማለት ነው። ሃይማኖት አንድ ነገር ስትናገር በጣም ኢሪቴት ያደርግሃል፣ ትናደዳለህ። ኢቨን ዛሬ እርጉዝ ስለሆነች አይደለም፣ እንዳትዋሽ ሰውን። እርጉዝ ስለሆነች አይደለም ይህን እያረክ ያለኸው የነበረው። በጣም ብዙ ነገር ይታወቅብሃል። በጣም ደግ፣ በጣም ጥሩ ወንድ፣ በጣም የምታዝን ለሰው። ውሸታ ደግሞ አንተ ነህ እንዴ የምታዝነው? ፋራ ነህ። በጣም ፋራ አረከን። በጣም አከበርንህ። በጣም ለእሷ ፍቅር ብለን አከበርና በጣም አከበርንህ። ይቅርታ ይሄንን በማለት ይቅር እንደሚልሽ አውቃለሁ ሀይሚዬ፣ ግን በጣም ይቅርታ። አንዳንዴ ሰው በጣም ሰውን ሲያወርድ ጥሩ አይደለም። እንዳላወቀ ሲያደርግ በጣም እንደማናቅ አረከን። ኢቨን ይሄ ሁሉ 300,000 ሰው ሲያይህ እኮ ጎሽ ጎሽ የሚሉክ እንኳን እኮ ያፍራሉ በአንተ። ምክንያቱም የዋሸህበት ጊዜ ያን ሰሞን ስታዋርድ ከመክረምክ አልፈክ ዛሬ ኦኬ እርጉዟን ተቀበልክ ማለት ነው። ስለዚህ ትክክል ነው ማለት ነው። ትክክለኛ የሆነ ነገር ነው ማለት ነው እች ልጅ ያለችው። ምክንያቱም አሁን ከተቀበልክ እርግዝናዋን ልጅቱን ከተቀበልክ ይሄ ነገር ትክክል ነበር ማለት ነው። አልተሳሳተችም። ይች ልጅ ተጎድታለች እንኳን ብላ ስለጎዳኋት ነው አልፈልግም ያለችኝ ብለህ እንኳን እኮ ቴክል ልታረግ አልፈለግም። ራስክን በጣም አዋደድከው። ደግሞ ከደህና ሴት ጋር እንኳን አወዳድረህ እኮ ቢሆን አንተን እኔ ሃይማኖት ራሱ አሳዘንሽኝ። በቃ ጭንቅላትሽን ኦፕን አርጊና ጎ አውት። ለነገሩ ዞሪ ይሄን ሁሉን የጠራ ፍፄ ነው። ድንች ማን እንደዛ አርግ ብሎት ነው? እሱ ብሎት ነው ፍፄ፣ እሱ ብሎት ነው እኮ ገባች። ሀምጣ ብሎ ነው እያለ ነበር። ሀምጣ ብሎ ነው ፍፄን ሀምጣ ብሎ ብሩኬን ለማሳደብ የምኪን ጠርቶ ነው። አላውቅም፣ ፈጣሪ ብቻ ይወቃል። ለምን ያቃጥሏታል? ለምን ያቃጥሏታል? ለምን ያቃጥሏታል? ለምን ያቃጥሏታል? አንድ ነገር ብትሆን ሲች ልጅ እኔ ወላሂ ዛሬ ልገል ተነስተዋል። ልገል ተነስተዋል። የመቤትን ለግል ተነስተዋል። ዛሬ ተቃጥ እያላቀው እውነት እንደ ዛሬ ልገል ተነስተዋል። ለምን ሀይሚዬን ገሎ ወይ ሌላ እንዳታልቅሽ፣ ምንም አትሆንም። ልንገራችሁ እዚህ ጋር እንዳታልቅሽ፣ ምንም አትሆንም። ጀግና ነች። ቢሄድ ራሱ ዝንጥ ብላ ኮራ ብላ ያው የቁምጥረኛ ሆና ተፋፍና አንድ ነገር ልንገራችሁ። እሷ እኮ ጓደኛ ምንኳን ማትይዘው እኮ በክብር አቴጂም እያለ መፈናፈኛ እያሳጣት ነው እንጂ ብሩክ ወደ ዩቱብ ሲመጣ ማለት ነው። ብሩክ ወደ ዩቱብ ሲመጣ መግቢያ እንኳን መስራት የማይችል አይነት ሰው ሰርታን ያፈረሰችው። የማችል አይደለችም። በጣም በጣም ስማርት ነች። ብሩክ ማምጣት ትችላለች። አሁን የልጅቷ ቻይናሉን እንዴት እናዘጋ? እሱም ብቻ አውሩና እዚህ ጋር 206 እሷ የርዝቋ ነው አለቀ። እሷ የርዝቋ ነው። የራሷ ጉዳይ ይሰድባል። 2 ዓመት ሙሉ ሲሰደቡ አብረው ሲጣሉ ምን ሲቆይ ለእሷ ብለው ነው አይደለም እንዴ? ለምንድን ነው አንቺ ቤካ እጅም አለ በዚህ ውስጥ ቤካ እጅም አለ። ይቅርታና የእሷ ቆርቆሮኝ ምናምን አይደለም። ይችን ልጅ አመጣት፣ ይችን ልጅ አስረግዛት። እውነት ከሆነ እሱ ነው እንጂ ስለዚህ እሱ እየሰደበቻት እሷን ዝምበሉና ነው ነው የምትይው አንቺ የራሷቸው ችግር የለውም። እውነት አንቺ የሚያምሽ ከሆነ ጸጉሯን ኮትታታ የሃይሚን ማን ነው እንዲህ ሲነካት ያየሽው? ሴቶች እኮ ያመጣል እኮ እንደዚህ ድንበራቸውን የጣሰ ማን ነው? እንደዚች ልጅ ድንበሯን ያስጣሰው ማን ነው? ምንድን ነው ዘመዱ ናት ወይ? በደንብ ግንኙነት አለው
እንደዚህ ከምትይዛት ያበቃው ለምንድን ነው? ለገንዘብ ብሎ እሱ እኮ ነው ቻላ እንደዚህ ያደረገው እሱ ነው። ማስነካት አይችልም ወይስ ለገንዘብ ብሎ እንደፈለገች ታድርጋት ብሎ ከሆነ ነው እንደማያደርገው ነው የምነግረው። እያመጣ የሚያሰድባት እሷ ማነች? እሱ ዘመዱ ናት ወይስ ግንኙነት አብረው ትዳር ነበራቸው ከእሷ ጋራ? ለምንድን ነው የልብ ልታገኝ የቻለችው? ከላይ ያለ ሰው የዙወርዬ የኔናት ማለት ነው። ቆይ አንዴ፣ ከላይ ያለ ሰው ከገንዬ በላይ ያለ ሰው ስም የለውም። ማናት? አይነ ሚዩትሽን አንሺ ሙዬ። እሙ ናት። ሙዬ አውሪ። አትንጫል፣ አስብለን እናውራ። ሙዬ አውሪ። እንዴት ዋልሽ? እንዴት ዋላችሁ? እንዴት ናችሁ? ዛሬ ነው። ይቅርታ አድርጉልኝ ግን በጣም ነው ተናግሬያለሁ። በጣም ይቅርታ። በስመ አብ። እሺ አልሐምዱሊላህ። ምን የሚወራ ነገር አለው? ሁላችሁም የምታውቁት ልክ እኮ ነው። ምንድን ነው የተሰማኝ? ምንም ፍፄም ቢሆን ሌሎቹ ምንም ጥፋት የለባቸውም። ጥፋቱ ሁሉ የብሩኬ ነው። ልጅቷን የሚያሰድባት፣ ልጅቷን የሚያስንቃት፣ ልጅቷ የበታችነት እንዲሰማት የሚያደርግ ብሩክና ብሩክ ብቻ ናቸው። ማስከበር የሚችለው ምንም ነገር ማድረግ የሚችለው ከእሱ ጋር 2 ዓመት የለፋችበት፣ ከእሱ ጋር ውጣ ውረድ ያየችበት፣ የተሰደበችበት፣ የተናቀችበት። ሴት ልጅ የማትሰደብ ስድብ ተሰድባለች ሀይሚ። ከሰውነት ተራወታለች ሀይሚ። ለሱ ብላ ማለት ለሱና ለሷ ብላ እዚህ ያደረሰችው በእሷ ምክንያት ነው። እዚህ የደረሰው እሱ እዚህ ላይ ዛሬ የደረሰው አሁን ሊንቀባረርባት እሷ ነች እዚህ ያደረሰችው። እሷን ምንም ሌላ ጥያቄ የለውም። እሷ አይደለች ምናምን የምትሉ ካላችሁ በአናታችሁ ተተከሉ። እሷ ነች እዚህ ያደረሰችው። ሀይሚ እኮ ተሰድባለች። ሴት ልጅ የማትባል ትብላለች። ይሄን እንዴት ማስተዋል ያቅተዋል? ሰው ልጅ ያይሞ ይነዳል። ወንድ ልጅ አለም ወንድ ልጅ ስንት ጊዜ ነው የሚያስበው? አንድ ብቻ አይደለም እኮ 7 ጊዜ ነው ወንድ ልጅ ማሰብ ያለበት ቆሞ ብሎ። ሙዬ ሲጀመር እሱ ማሰብ አይችልም። መሰልሽ ሁሌ በተመልካች ነው የሚጨርስ። በራሱ አንድ ኮንፊደንስ የሌለው በጣም ዜሮ የሆነ ወንድ ነው። መጀመሪያ ማውራትም አይችልም። አፍርሳ የሰራችው እሷ ነች። ወደ ዩቱብ ሲመጣ ማለት ለሱ የአይኑ ብሌን ነች ሀይሚ ማለት። ሀይሚን አጣ ማለት ይኖራል መኖር እኮ ይኖራል፣ ግን ኑሮ ዝም ብሎ ነው። ማለትም ምን ልበላችሁ፣ ኑሮ ማለት ዝም ብሎ። ሀይሚ ማለት ጀግና አይደለም ለሱ ለቤተሰቦቹ የተረፈች ለጓደኞቹ የተረፈች ሀይሚ ማለት ጀግና ነች። እሷን ማጣት ማለት ለሱ ደግሞ ሞት ነው። እቺ የረከሰች ውሻ፣ የማንም መጫወቻ፣ የማንም የቡታጅራ ውዳቂ ማሰደብ አልነበረበትም። ይሄ ሁሉ ጥፋት፣ ይሄ ሁሉ የሚያሰድባት፣ ይሄ ሁሉ ከፍ ዝቅ የሚያደርጋት የመጣው የሄደው አንቺን እኮ ለስራ ነው የሚፈልግሽ፣ አንቺን እኮ ለስራ ነው የሚፈልግሽ የሚሏት በሙሉ እሱ ነው የሚያስብለው። እሱ ቢያከብራት ሌሎቹም ያከብሯታል። እሱ ነው የሚያስነቃት። ብሩክ በጣም እንጃ አይምሮ ዝም ብሎ ሲያወራ እንደዚህ አይናፋ ምንድነው አንገት ደፊ ሀገር አጥፊ አይደለም የሚባለው። አንገቱን ስለደፋ የዋ ነው አትበሉ። ብሩክ አስመሳይ ነው፣ ውሸታም ነው ብሩክ። እግዚአብሔር ባለጌ ነው፣ ምንም አያመጣም። ጨርሻለሁ። የሌለው ዛሬ ጎሽ ሲሉ ሳረሳው ዩዘርዬ ወንድሞቹ ወታችሁ ትለምኟለች ተመልሰሽ የእሱ ልጅ ካልሆነ ባልከው ትላንትና ትልቁ ስምህ እኔ ብዙም አይገባኝም ባልከው አፍህ ይሄን ቪዲዮ ተመልከት። ገባ? ተመልከት። ማን ስተት እንዳለ። ወንድሞቹም አስመሳይ ናቸው፣ ሁላቸውም አስመሳይ። ማን አይደለም እኔ አሁን ስሙን የሚነግዱ ዝም ስሙን አላውቀውም። ህይወት የሚነግዱ ይቺ አሁን የመጣችው ቆሞ ቀር የግመል ኮቴ የመሰለች ልጅ ራሱ ብላለች የእኔ ፍራዊ ቤት ላይፍ ነው ያንቺ ግን የሚዲያ ነው ብላታለች። የመጣ ለስራ ነው አንቺ የሚፈልግ ሲል እሱ ነው ያስናቃት። ብሩክ አንተ መሀይም ደደብ ነህ፣ ውሻ ነህ፣ ምንም አታመጣም። ማን ነው ማን ተርጎት ራሷ ናት። ወንድማችን ላላችሁት ነገር ድራማም ቢሆን
በጣም ሰኒ አዋርዷቸዋል። የለችም ማለት እናንተን ነው። አይደለም ማንም እንትኑን የያዘው የለም። ሰኒ ሞታለች። ይቺን ብሎክ ብታረጋት ይቺ የወንድ ዳይፐር እናንተን አይደለም ቆሻሻ ማናት? ታያቸው ይስሙ። ለምን ታደርጊያቸዋለች? ታያቸው ስሙ። አጸዳቢ ሴት ማናት? ድሮ ማለት ማሰቢያ የሌለው ያለችውን ሴት ማትመስለው ሴት አባራሪ። ይኸውልሽ ዛሬ እቺ አንቺ እዩ ተብዬዋ የግመል ኮቴ የመሰልሽ ውሻ ሀይሚ ላይ ቺት አድርጎ የሄደው በአንቺ ላይ ቺት እንደማያደርግ በምን እርግጠኛ ሆንሽ ነው? ምን ያደርጋል? በዛ ላይ ቺት አድርጓት ሄደው እንትን እያለ አይደለም ክብሯን ስለጠበቀች ክብር ስላላት በሰዓቱና በጊዜውላለች። ቆይ አንዴ አንቺ ከእሷ በልጠሽ እንዳይመስልሽ፣ ግን ሰው እንዳያየው ተደብቆ ከከሌ ጋር ሄደ እንዳይባል እየተደበቀ ያደረገው ነገር ነው እንጂ በፊት ለፊት ወዶሽ አክብሮሽ ፐብሊክ ላይ ሰው አሳይቶሽ አይደለም፣ እየተደበቀ እሱንም ደግሞ አንቺ ፈልገሽ ደፍረሹ ነው። ተነጋግራችሁም ቢሆን የምታደርጉት አንቺ መታየት ማትቺ። ምክንያቱም በጣም የሚያስጠላ በጣም የሚያስንቅ ባህሪ እኛም አየንሽ እኮ 2 ቀን 3 ቀን መተሽ ምን አይነት ባህሪ እንዳለሽ እና ምን አይነት ሴት እንደሆንሽ ስላየንሽ አፍሮብሽ ነው እንጂ የደበቀሽ ኮርቶብሽ አይደለም። የሚኮራባትንማ በአደባባይ ይኸው 300,000 ሰው ያውቃል። ከሀገር ሀገር ነው የምትዞረው። እኛ አክብረናት ወደናት ነው የምኖረው። እንዳንቺ እረክስ አይደለም። አንቺ ግን ሰው ቢያይሽ እንኳን ከሰው ጋር ብትቀመጭ እንኳን ታሳፍሪያለሽ ተብሎ ቤተሰቦቹ እንዴት እንደናቁሽ ሲያወሩ እንኳን ይናገራሉ። በመድኃኒት እኮ ነው ያስተኛችሁ እኮ ነው ያሉሽ አይደል? አሁን አንቺ ቤተሰብ ሆነሽ ልትገቢ ነው እነሱ ቤት። ማፈሪያ በአንቺ ነው እሷ የምትሰደበው። በእንዳንቺ አይነት ቆሻሻ የሴት እንትን እኮ ናት እሷ። ሴት ናት ሴትን የምታስተምር። እንደ ሴት እንኳን ቆማ እንትን ማትል አንቺ አሁን ሴት ነሽ። እንደው ምለውም ነው የጠፋብኝ። ቤተሰቦቹ ፊት ወንድሞቹ ፊት በጣም ኮራን የሚሉት በጣም በክብራችን አንደራደርም በሚሉት ወንድማቸው ፊት እራሳቸው እኮ ናቸው ያሉት። በመድኃኒት ነው እንጂ እሱ አያደርገውም ነው እኮ ያሉት። ይሄን ያህል የተናቅሽ ሴት ነሽ። ባልቤት እንደዚህ አይነት ስትገባ ደግሞ ምን እንደምትሆን እናውቃለን። እና አሁን አንቺ ኮርተሽ እኔም ወዶኝ እኔ ተመርጬ ነው ብለሽ ትያለሽ። በጣም ተንቀሽ አንቺ በመድኃኒት አስተኝተሽ ጓደኞቹ የሚያውቅሽ ሰው በሙሉ ነው በመድኃኒት አስተኝተው ያሉት አይደል? ማፈሪያ ደግሞ እንደተከበረና በሰርግና በሸመጋግሌ እንደወጣ ሰው እኔ አርግሼ እኔ ተመርጬ እኔ አንከባከበዋለሁ ስትይ፣ ኧረ በእናትሽ ውሰጁ። እንዲህ ያለ ሰው ለሃይማኖት ታደሰ አይገባትም። ሃይማኖት ታደሰ እኮ በጣም እየተከበረች በጣም ክሊን የሆነች በቃ ሁሉም ሰው አይዊሽ እኔ አሁን ብናገረው እዚህ ላይ ይደብራል ብዬ ነው እንጂ እስማም ከዓለም ለልጄ ለወንድሜ ለቤተሰብ የሚላት አይነት እኮ ሴት ናት የተከበረች። እችን ሴት ሲያጣ እሱ ነው እንደውም 40 ቀን እንደ ለቅሶ ቁጭ ብሎ ማልቀስ ያለበት። ደግሞ አንቺ ትኮሪያለሽ። አንቺ ስላልተንከባከብሽ አላየሻትም እንዴ? ሚዲያ ላይ እንኳን ግርማ ሞገሷን ከሌለች እንኳን እኮ ግርማ ሞገስ የለውም ሚዲያው። አላየሻትም እንዴ? በጣም ለሚዲያው ድምቀት ክብር የሆነች ግርማ ሞገስ የሆነች። እንደ አንቺ አይነቱ ደግሞ ፈጣጣ ገበሬ ፋራ ደግሞ ድሮም ፋራ እኮ ሰው ያስቀይማል። ለነገሩብኝ እሺ ሳወራ እኔ እረበሻለሁ፣ ይጠፋብኛል። እና ብዙ አትኩሪ፣ ብዙ እሱን አገኘው ብለሽ አትኩሪ። እኔ ባይዘወይ 2 ሀሳብ ውስጥ ነኝ። ስለምትወደው ወድላታለሁ። እኔም ጥሩ ወንድሜ ልጄ ስለነበረ ወደዋለሁ። ግን እንደዚህ ረክሶ ካየሁት በኋላ ውይ ቴንኪው ጋር ብያለሁ። ምክንያቱም በቃ ለማይገባው ሰው የማይገባው አይሰጥም አይደል? ሃይማኖት ታደሰ የምትገባው በጣም ብዙ ሰው አላት። በጣም የተማረ በጣም ማስተዋል የሚችል ሰው፣ በጣም እቤቱን እንደ ምሰሶ መያዝ የሚችል ሰው። ባይተወይ ይሄን ስናገር ድራማ ከሆነ የራሳችሁ ጉዳይ ነው። ካራክተሩ ቢሆንም ራሱ አያስተምርም። ምንም ትምህርት የለውም። ጨረሽ? አትግቤብኝ ከዚህ በኋላ ብዙም ማስተማር ስለሌለው የወሰድከው ካራክተር አንተን ነው የተካው ብዬ ነው እየተናገርኩ ያለሁት። አለበለዚያ አቁሙት። የእውነት ከሆነ ግን በቃ በነገራችን ላይ በጣም ጥሩ ነው የሆነላት። በጣም ደስ የሚል ሴትነቷ፣ መከበሯ፣ ማንነቷን ይዛን የወጣችው እና ምንም የሚያናድድ ምንም የሚያበሳጭ ነገር የለም።
ስለዚህ አሁን አጠገብህ የቀረችው ሰው ወይም ደግሞ እዚህ ጋር ቺት የተደረገባት የወሰድካት የረገዘችው ይሄ ክብር ያላት ወይም ደግሞ በቃ እሷ ተብላ የምትባል አይደለችም። በጣም ቆሻሻ ሴት ስለሆነች ብዙ አትኩራሩ፣ አትንኪኝ ምናምን ተብላ የምትባል አይደለችም። ሃይማኖት ታደሰ በነካችኝ አጠገብህ ያሉት ጓደኞችህ እንኳን እንዴት እንደሚሆኑ ከትንሽ እስከ ትልቁ እይ፣ እንዴት እንደሚያከብሯት፣ እንዴት ስርዓት እንዳላት፣ እንዴት መውደድ እንዳላት አጠገብ ያሉ አይደለም ጓደኞቹ ሲያወሩ ወንድሞችህን ሰምተሃል? እንዴት እንደሚኮሩባት። ዛሬ ያመጣሃት ግን አለች የተባለችው ሴት በመድኃኒት አስተኝቼው ነው ያለችው። ብቻም ላይሆን ይችላል፣ በሚስጥር አውርታችሁ ይሆናል። በሚስጥር ካወራችሁ ደግሞ በጣም ይገርመሃል፣ አንድ አይነቶች ናችሁ። ስለዚህ ለሃይማኖት የሆነ ትልቅ ነገር ነው ይወጣላትና አትመለስባት፣ ከቻልክ አትግቡባት። በቃ ለስራችሁ ማድበቂያ ነው። ዛሬ አይደለ ታምፕል ላይ እንድትሆንና ስራው ላይ እንድትሆን ያስጠራሃት ድግስ ደግሰ አዘጋጅታችሁ ቤቢ ሻወር ነበር የምታደርጉት የነበረው። እንዳታስበው እንዲህ ቀላል ሴት አይደለችም። እኛ እንኳን ካየናት ጀምሮ ስርዓቷ፣ ሰው እኮ ይሳሳታል። እኛ ያንተን ብዙ ስህተቶች ወይም ደግሞ እቺ ዛሬ የመጣችውን ብዙ ስህተቶች እናወጣለን። ሀይሚ ግን ያለ ምክንያት እንዲያትሆንም ልንገርክ፣ ይህን ሁሉ ነገር ያደረገችው ያለ ምክንያት አይደለም። ምክንያቱም ምክንያት አላት፣ እያየነው ነው። ክብር ስትላል ነበር ትናንት። እውነትም ተከብረሃል። ስለተከበርክ ነዋ ዛሬ የአንገት ሐብል ሲታሰርልህ ጸጥ ያልከው። እርጉዝ ስለሆነች አክብረሃት፣ ያንተ ልጅ ስላልሆነ ተንከባክበህ ዲኤንኤ ልጠብቅ። የምታወራውን ቃላቶች እስቲ ቁጭ በልና ቪዲዮዎችህን እያቸው። ሌባ ሲባል ከመሀል የሚሮጥ ሰው ይኖራል። ለምን ይመስልሃል? ማንነቱን ስለሚያውቅ። ስለዚህ የምታረጋቸውን የምትናገራቸውን ነገሮች ሁሉ በሙሉ ተናደህ የምትጮህባል ለምን እንደሆነ እናውቃለን። አትጮህ እሺ። አንተ ንጹህ ነህ እንድትባል። ከትናንት ወዲያና ትናንት እኮ አዝነህ ስናይ እኮ ያዘን ነው የምንወድህ ጥሩ ልጅ ነህ ብለን ስላሰብ፣ አንዳንዴ ጥሩ ያልሆነም ልጅ ይወደዳል፣ ያጠፋም ልጅ ይወደዳል ብለን ስላሰብን ነው። ልጃችን ነህ ወንድማችን ነህ ብለህ ግን እያው የሰራኸውን በየቀኑ ሰው ያጠፋል እንዴ? በየቀኑ ትናንትና ጎሽ አሉኝ ብለህ ዛሬ ሌላ ነገር፣ ትናንት እሷን እንዲሰድዋት ዛሬ አንተን ምን እንድንልክ። ግን ብሩክ ጤነኛ ነው? እኔ እኮ ወላሂ ነው ብላችሁ እስቲ ሀብጋ ቁጥር ካላችሁ ጠይቁት። ሪሊውን ነው የምነግራችሁ። ያኔ እኔ ድሪም ሳርግ ወላሂ ነው ብላችሁ እኔ ጤነኝነት አይመስለኝም። ወይ ደግሞ ይሄ አማርኛ የምናወራው ይገባዋል እንዴ? ይሄ እኮ በቃ አይዶን ነው እንዴ? ቢስሚላሂ ጠገበ እኮ። እኔ ጤነኛ አይመስለኝም ብሩኬ። ዩአር ኖርማል ብሩኬ። እንደዚህ አይነት ፕራንክም የለም እንደዚህ ድራማም የለም። አታስጠላ ማለት ነው። ዘጊ ጥሩ ልጅ በጣም አስተዋይ ስለሆነች ለስራ ለምንድን ነው መጥፎ ካራክተር ውስጥ የምትሰጧት የምትከቷት? ይችል ልጅ ስርዓት ይኑርክ። አታስለቅሳት፣ አታናዳት፣ አታበሳጫት። እንዴ ካልፈለግክም ነው በቃ አቁም። አልፈልግም አለችኝ። ፍቅር አልፈልግም ስለተባለ የሚቀር ነው እንዴ? ፈልጋለሁ ስለተባለ የሚጀመር ነው እንዴ? አይደለም እኮ። ትናንትና ቺት ባረጋችሁባት ልጅ ላይ መዓት ነገር ስትል ነበር። ዛሬ እንደገና መልሰክ እሷን ለባብል ነው ብለህ ትላለህ እንዴ? እራስክን እየው እስቲ። አንተን የሚሰድቡህ ልጆች እንኳን እኮ ይታዘባሉ። ከሚዲያው ልጆች ጋር ስለሚጣሉና ስለሚጫጫሁ ነው እንጂ እኮ ጥፋት እንዳረክ እኮ ሰው ሁሉ ያውቃል። እንዴ እራስክን እየው እስኪ። እራስክን ቁምና አስበው። ምንድን ነው እያወራሁ የነበረ? ምንድን ነው እያረኩ ያለሁት? እንዴ የአንገት ሐብል ሲደረግልህ ቺት አድርጋ አስረገዝ ከተባልክ ሴት ትቀበላለህ? ትናንትና ሃይማኖት አልፈልግም ስላለችክ በእውነት ትናንትና ከዚህ በኋላ ሴክሬት ነው የሚሆነው ህይወቴ ያልከን ያስረገዝካት ልጅ ስትወልድና ኑሮ እየጀመራችሁ ዛሬም ሃይማኖትን ፐብሊክ ላይ ልትዋሽ እንዳታስቡ ብሩክ። ሃይሚ ራስሽን አስከብሪ። እንደዚህ አይነት ቦታ አትገኝ። በቃ አንቺ ባለጌ ደግሞ ቆሻሻ፣ እሷን እየሰደብሽ ጸጉሯን ትይዣለሽ። አንቺ የሃይማኖት ታደሰን ጸጉር። አንቺ እኮ ቆሻሻው አደርሽን። ማነኝ ብለሽ አስበሽ ነው ሴትን ያሰደብሽ? አንድ ቀን አግኝቼው ነው የተኛሁት ብለሽ ያልሽ ሼሞኒዮ ባለጌ።
ዘጊናት እኮ ለዶላር ብላ መታይ መዳም ቅመም ስራ ስራ ዘጊ አታ ለድራማ ለፕራንክ አረገዝኩ። እኔ ብሩክ ራሱ የድሮ ፍቅረኛ የነበረች ጅልጥ የድሮ ፍቅረኛ የነበረች እኔ በጣም የሚያስጠላኝ ነገር ሰው ፋራ ሲያደርጉ ራሱ ፋራ የወረደ ሆኖ ወይኔ የቡታጅራ ሰው አንበሳ ሲያረግ የዝንብ መጫወቻ ይሆናል አሉ። በጣም የሚገርመው የብሩክ ሲስተም ሪሊውን ነው። ሀያትን አስገቢያት። እሺ